በየቀኑ ከስልካችሁ ጋር የምታሳልፉት ጊዜ በጣም ብዙ ከሆነ በዛ ላይም ደግሞ ስክሮል የማድረግ ችግር ካለባችሁና አሊያም ደግሞ መጥፎ የምትሉት ልማድ ካላችሁ ምናልባትም ይህ መጽሐፍ ሊረዳችሁ ይችላል። ዶፓሚን ኔሽን የተሰኘ መጽሐፍ ነው። ጸሐፊዋም ሳይኮሎጂስትና ፕሮፌሰር የሆነችው አና ላምኪ ነች። በስታንፈርድ ዩኒቨርሲቲ ውስጥ የአዲክሽን ክሊኒክን የምትመራዋ ዋናዋ ሰው እሷ ነች። በዚህ መጽሐፍ ውስጥም በጣም እውነተኛ የሚባሉ ታሪኮችን እያዋዘች ጠቃሚ የሆኑ ትምህርቶችን ታደርስልናለች። ብዙ ጊዜ ስለ ዶፓሚን የሰማነው ነገር ምናልባትም አይምሮአችን ውስጥ የሚረጭ ኬሚካል ወይንም ፕሌዠር ኬሚካል ነው ተብሎ ተነግሮን ይሆናል። ምናልባትም ከውጤቱ በላይ ወይንም ደግሞ ሪዋርድ ስናገኝ ከምናገኘው ነገር በላይ ከመጀመሪያው ሞቲቬሽናችንን ወይንም ተነሳሽነታችንን አፌክት የሚያደርግብን ነገር ነው ትላለች። ስለዚህ ለምሳሌ ስልካችሁ ላይ ቁጭ የምትሉ ከሆነና ስክሮል እያደረጋችሁ የምትሉ ከሆነ ምናልባት ደስ ሊላችሁ ይችላል። ልክ ያንን ተግባር ስትጨርሱ ግን ለቀጣይ ተግባራችሁ ያላችሁ ሞቲቬሽን በጣም ዝቅ ይላል። ተነሳሽነታችሁን የሚገድልባችሁም አንዱ ነገር ሊሆን ይችላል። ታዲያ ዶፓሚንን ለራሳችሁ ጥቅም መጠቀም ትችላላችሁ። የጉዳታችሁ መጀመሪያ ሊሆንባችሁ ይችላል። ዋናው ነገር አጠቃቀማችሁ ነው። ይህ ማለት ስልካችሁ ብቻ አይደለም። በምግብም በኢንተርቴይንመንትም በምንም አይነት ዘርፍ ውስጥ ይህንን ዶፓሚን ሂት ልታረጉ ትችላላችሁ። ዶፓሚናችሁ ለራሳችሁ እየሰራላችሁ ካልሆነ የምርም እየጠቀማችሁ ካልሆነ ህይወታችሁን ወደ ተቃራኒ አቅጣጫ እየላከው ነው ማለት ነው። ታዲያ በዚህ ዙሪያም አንድ ጥናት ተካሂዶ ነበር። በዚህ ጥናት ላይም ሁለት አይነት ግሩፖችን ወይንም ሁለት አይነት ቡድኖችን አዘጋጁ። ለሁለቱም የሚቀርብላቸው ጥያቄ ተመሳሳይ ነው። አንደኛው ግሩፕ ወይንም አንደኛው ቡድን አዲክትድ የተባሉ ሰዎች ያሉበት ሲሆን ሁለተኛው ደግሞ ኖርማል የተባሉት ወይንም ምንም ሱስ የሌለባቸው ያሉባቸው ሰዎች ነው። ጥያቄውም ግማሽ አረፍተ ነገር ነው ማለት ይቻላል። ቢል ጠዋት ከእንቅልፉ ከተነሳ በኋላ ስለ ወደፊት ህይወቱ አሰበ የሚልን አረፍተ ነገር ነገሯቸውና የወደፊት ህይወት ሲል ምን ማለቱ ነው? ስንት ጊዜ ይመስላችኋል አሏቸው። አዲክትድ የሆኑት ወይንም ደግሞ በሱስ የተጠቁት ሰዎች ኦን አቨሬጅ ወይንም በአማካይ 9 ቀን የመረጡት። ሌሎቹ ግን ኖርማል የሚባሉ ሰዎች ግን አማካይ ቁጥሩ ሲታይ ወደ 4.7 ዓመት ይጠጋል። ማለትም ደግሞ ወደ 5 ዓመት ማለት ነው። በምንም አይነት ሱስ ውስጥ የተጠቃን ሰው ብትመለከቱ በአንዴ ከረጅም ርቀት አስተሳሰብ ወደ ሾርት ተርም ወይንም ደግሞ በጣም ቅርብ ወደሚባለው እንዴት እንደሚሄዱ ታያላችሁ። እናንተ ሱሰኛ የሆናችሁበት ምንም አይነት ነገር ይሁን፣ ቪዲዮ ጌምም ይሁን፣ ፖርኖግራፊም ይሁን፣ መጠጥም ይሁን፣ ድራጎች ወይንም እጾችም ይሁን፣ አሊያም ደግሞ ቁጭ ብላችሁ ስክሮል የምታደርጉም ቢሆን እናንተ ደስታን የምታገኙት በዛ ነገር ውስጥ ብቻ እንዲሆን የሚያደርጋችሁ ነገር ይፈጠራል። በዚህ ብቻ አላበቃችም። ጸሐፊው አሁንም በደንብ አድርጋ ኤክስፕሌን አድርገዋለች። ያንን ነገር እየወሰዳችሁ የምትቀጥሉት እንደ ድሮ ጥሩ ስሜት ስለሚሰማችሁ ብቻ ሳይሆን በጣም መላመድ ስለጀመራችሁ ያ ስሜት ከእናንተ እንዳይርቅ በመፈለጋችሁ የተነሳ ነው። ስለዚህ መጥፎ ስሜት እንዳይሰማችሁ መውሰድ ትጀምራላችሁ አለች። ስለዚህ ለምሳሌ መጠጥ ላይ በጣም ሱሰኛ የምትሆኑ አይነት ሰዎች ከሆናችሁ መጠጥ ለእናንተ ደስታን መስጠት ይጀምራል። ያው ደስታ ይመስላችሁና መጠጣት ትጀምራላችሁ። በጣም ከለመዳችሁት በኋላ ግን ያ ደስታ የሚባለው ነገር አይኖርም። ደስታም እንዳልሆነ ልብ ትላላችሁ። ስለዚህ ቢያንስ ሳትጠጡ መጥፎ ስሜት ይሰማችኋልና ያንን ስሜት ለማስወገድ ብላችሁ ብቻ ቁጭ ብላችሁ ትጠጣላችሁ ማለት ነው። እንዲህ እያላችሁ ነው እንግዲህ በዚህ አዲክሽን ውስጥ በዚህ ሱስ ውስጥ የምትቀጥሉት። በዚህ ምድር ላይ ምንም ጠቃሚ ነው ብላችሁ የምታስቡት ነገር ረጅም ጊዜ እንደሚፈጅ በጣም ግልጽ ነው። ሪሌሽንሺፖችን ወይንም ደግሞ የፍቅር ግንኙነቶችን አሊያም ደግሞ ከዛም አልፎ ኖርማል የሚባሉ ግንኙነቶችን ተመልከቱ። ጓደኛ ማፍራት በጣም ቀላል አይደለም። ዘመዶች፣ ወዳጆችን ማፍራት ቀላል አይደለም። በዚህ ቻል ጊዜ ውስጥ ጠቅ አርጊያት አመልጣለሁ የምትሉባቸው ነገሮች አይደሉም። ጊዜን ይፈልጋሉ። የእናንተን ፐርሲስተንስ ጽናትን ይፈልጋሉ። ቢዝነስን መጀመር ያን ያህል ቀላል የሚባል ፕሮሰስ አይደለም። በጣም ረጅም ጊዜን ይጠብቃል። እናንተ ከስራ መልስ ቁጭ ብላችሁ ለህልማችሁ ትለፉ ትሰሩ ይሆናል። ያንንም ነገር በምትሰሩበት ሰዓት ላይ ምንም አይነት ውጤት አታዩ። ምናልባትም ልፋታችሁ ከንቱ እየሆነ ሊመስላችሁ ይችላል። በዛ ውስጥ ማለፍ ራሱ በጣም ከባድ ነው። ስለዚህ እናንተ ቀልባችሁን ሰብስባችሁ ቢያንስ የዶፓሚን ደረጃዬን ዝቅ ማድረግ እፈልጋለሁ ብላችሁ የምታስቡ ከሆነ የዶፓሚን ጾም ጀምሩ ትላለች። እናንተ ተለክፌበታለሁ ሱስ ይዞኛል ብላችሁ የምታስቡትን ማንኛውንም ነገር ምረጡና ለ30 ቀን ያለዛ ነገር መኖር ጀምሩ። ያንን ነገር ለ30 ቀን ካስወገዳችሁና ለብቻችሁ ሆናችሁ ያንን ጊዜ ካሳለፋችሁ ለእናንተ የዶፓሚን ሌቭላችሁ እየተመለሰ ኖርማል እየሆነ ይሄዳል ትላለች። ስለዚህ ምን ላንብብ? በጣም ሱስ ይዞኛል ብላችሁ ከምታስቡት ከምንም አይነት ነገር ጋር ለመላቀቅ ከፈለጋችሁ ዶፓሚን ኔሽን የሚለውን መጽሐፍ እንድታነቡ መክራችኋለሁ። አፕል የተሰኘውን ድርጅት መቼስ ታውቁታላችሁ። ዓለማችን ላይ በጣም ግዙፍ ከሚባሉ ድርጅቶች መካከል አንዱ ነው። ይህንንም ግዙፍ ድርጅት የመሰረተው ማን ነው ካላችሁ ከመስራቾች ውስጥ አንዱ ስቲቭ ጆብስ ነበረ። ታዲያ እንደ ፈረንጆቹ አቆጣጠር በ1984 ዓ.ም የማክ ኮምፒውተራቸውን ቡት ታይሙን ለማስተካከል ፈለገ። ይህንን ኮምፒውተር አንድ ሰው ሲከፍተው በጣም እየዘገየ ነው፣ ስለዚህ በ10 ሰከንድ እንዲፈጥን እፈልጋለሁ ብሎ ያስባል።
ታዲያም ወደ ኢንጂነሩ ይሄድና ይህንን ኮምፒውተር በ10 ሰከንድ ፈጥኖ እንዲከፈት ወይንም እንዲበራ አድርግልኝ አለው። ኢንጂነሩም በጣም በቀላሉ መለሰለት። በፍጹም ይሄ ሊሆን አይችልም ብሎ መለሰ። ስቲቭ ጆብስም ይህንን መልስ ለመስማት አልነበረም የመጣው። ስለዚህ ወዲያውኑ በሌላ ጥያቄ አጣደፈው። ይህንን ነገር ካላደረክ፣ ይህንን ኮምፒውተር በ10 ሰከንድ ፈጠን ብለው እንዲበራ እንዲከፈት ካላደረክ አንድ የምትወደው ሰው ይሞታል ቢባልና ህይወት በእጅ ላይ ቢሆን ማድረግ ትችላለህ ወይ ብሎ ጠየቀው። ኢንጂነሩም አዎ የሰው ነፍስ እጄ ላይ ካለማ እንደምንም ብዬ ላረገው እችላለሁ ብሎ መለሰ። ስለዚህ ስቲቭ ጆብስ ዞር አለና ካጠገቡ የነበረ ዋይት ቦርድ ነበረ፣ እዛ ላይ ሂሳብ ማስላት ጀመረ ማለት ነው። እነዚህን ማክ ኮምፒውተሮች የሚጠቀሙ 5 ሚሊዮን የሚሆኑ ተጠቃሚዎች አሉን አለ። እያንዳንዱ ሰው ይህንን ኮምፒውተር በየቀኑ ቢጠቀምና በየቀኑ ለማብራት እቺን 10 ሰከንድ እያባከነ ከሆነ በአመት ውስጥ 5000 የሚሆኑ ሰዓታቶች እየባከኑ ነው ማለት ነው። ይህ ማለት የሰው ልጅ እስከ 75 ዓመት ይኖራል ቢባል የ7 ሰዎችን ህይወት የሚወስድ ጊዜ ነው አለ። ኢንጂነሩም ይህንን ተረዳና እሺ ይህንን ነገር ለማስተካከል ሰራለሁ አለ። ለ3 ሳምንት ይህንን ፕሮጀክት ቁጭ አድርጎ ሲሰራው አለ ኮምፒውተሩንም አሻሽሎ አመጣው። የድሮ ማክ ከሚበራበት ፍጥነት በ10 ሰከንድ ሳይሆን በ28 ሰከንድ እንዲፈጥን ማድረግ ቻለ። ወደ ኋላ ልመልሳችሁ። አሁንም የመጀመሪያው አይፖድ ሲመጣ ምንድን ነበር ማስታወቂያው ላይ የሚለው? 1000 ዘፈኖች በኪሳችሁ ውስጥ የሚል ማስታወቂያ ነበር ሲያስነግሩ የነበሩት። በአንድ ዲቫይስ ውስጥ በአንድ ትንሽዬ ስልክ በምትመስል ነገር ውስጥ እንዴት የሰው ልጅ 1000 ሙዚቃ ይይዛል የሚል ሐሳብን የጫረ ነበር። ምክንያቱም በጊዜው እንደዚህ አይነት ፕሮዳክት ይዞ የወጣ ምንም አይነት ድርጅት አልነበረም ነበር። በጣም ተቀራራቢ የተባለው እንኳን የጃፓን ምርት የነበረው ቶሺባ ድራይቭ ነበር። ስለዚህ ስቲቭ ጆብስ በዛን ወቅት ያደረገው በጣም ቀላል የሚባለውን ነገር ነው። ባዶ ቼክ አወጣና እዛ ላይ $10 ሚሊዮን ብሎ ጻፈ። ምን እንደሚያስፈልጋችሁ አላቅም፣ እንዴት አድርጋችሁ እንደምትሰሩት አላቅም፣ ከየትም ብላችሁ ስልክ በምታክል ነገር ውስጥ 1000 ሙዚቃ መያዝ የሚችል ትንሽዬ ፕሮዳክት ይዛችሁ ነው ብሎ የ$10 ሚሊዮን ቼክ ሰጣቸው ማለት ነው። $10 ሚሊዮን የተቀበሉት ቡድኖችም በ8 ወር ውስጥ ሃርድዌሩንም ሶፍትዌሩንም ዩአይኑንም ጨርሰው ሊያስረክቡት ቻሉ። ታዲያ አሁን እነዚህን እውነተኛ ታሪኮች ከየት ነው ያመጣቸው ካላችሁ ስቲቭ ጆብስ የተሰኘውን መጽሐፍ ካነበባችሁ ዓለማችን ላይ የመጀመሪያ የተባለውን የትሪሊየን ዶላር ካምፓኒ አፕልን እንዴት እንደመሰረተው የሚያስረዳ መጽሐፍ ነው። የመጽሐፉም ርዕስ ስቲቭ ጆብስ ሲሰኝ ጸሐፊውም ዋልተር አይዛክሰን ይባላል። The Psychology of an Obsessive Perfectionist ብለው ነው የገለጹት። ይህ ማለት በጣም ትልቅ ልክፍት ያደረበት ሁሉም ነገር ፐርፌክት እንዲሆን የሚጠብቅ ሰው ማለት ነው። ስቲቭ ጆብስ በምን ይለያል ካላችሁ በቂ የሚባል ነገር እሱ ጋር አይሰራም። አንድ ነገር በቂ ስለሆነ ብቻ አይሰራም፣ ከዛም በላይ ማደግ አለበት። አንድ ነገር ሊሰራ አይችልም ከተባለ በስቲቭ ጆብስ ዓለም ውስጥ እንደዚህ አይነት ነገር የለም ማለት ነው። ግዴታ መስራት አለባችሁ ይላቸዋል። ከምንም ነገር በላይ ስቲቭ ጆብስን ከሌሎች ሰዎች የሚለየው ነገር ምንድን ነው ካላችሁ ሰው ልብ የማይለውን የማያስተውለውን በጣም ጥቃቅንና ትንሽ የሚባሉትን ነገሮች ይለያል። ማክ ኮምፒውተሮችን ሲከፍቷቸው በውስጡ ያሉት ቺፖች ይታያሉ አይደለ? እነዛን ቺፖች ከፍቶ ይመለከትና ሲያያቸው ደስ ካላለው ይሄ ነገር ማማር አለበት ይላቸዋል። ይህንንም ሲናገር ኢንጂነሮቹ በጣም ግራ ነው የሚገባቸው። አሁን ኮምፒውተሮችን ፈቶ ውስጡን የሚያይ ማን ነው ይላሉ። ከስተመሮች እንግዲህ ምንም አይሰራላቸውም። ላፕቶፑን ይከፍቱታል፣ ይጠቀማሉ እንጂ ከዚህ ውጪ ሌላ ምንም የሚሰሩት ነገር የለም። ውስጡን ዲዛይን ማድረግ ወይም ማስተካከል ምንድን ነው የሚጠቅመን ይላሉ። ስቲቭ ጆብስ ግን አይሰማም። ምንም አይነት ጥቃቅን የተባለን ነገር ሰው ቢመለከተውም ባይመለከተውም ስቲቭ ጆብስ ያስባልና ይሄ ነገር መስተካከል አለበት ይላል። እነሱም የታዘዙትን እያደረጉ ለሱ ያስረክባሉ ማለት ነው። ታዲያ ስቲቭ ጆብስ በጣም የታወቀው በምንድን ነው? በምንስ ሊለይ ይችላል ካላችሁ በዲዛይን አይደለም፣ ኢንጂነርም አይደለም። አይፎኖችን ወይንም አይፓዶችን አሊያም ደግሞ ማኪንቶሽ ኮምፒውተሮችን እንዴት መስራት እንዳለበት እንዴት ኮድ ማድረግ እንዳለበት እንኳን አያውቅም። ታዲያ ምን ላይ ጎበዝ ቢሆን ነው እንደዚህ አይነት ድርጅት ሊመሰረት የተቻለው ካላችሁ ስቲቭ ጆብስ ቪዥነሪ የሚባል ሰው ነው። ባለ ራዕይ ነው። ሰዎች በሱ ዓላማ በሱ ራዕይ እንዲያምኑ ማድረግ ይችላል። ታዲያ ከዚህ መጽሐፍ አሊያም ደግሞ ከስቲቭ ጆብስ ህይወት ምን መማር እንችላለን ካልን እዚህ ምድር ላይ ጠቃሚ ነገርን መስራት የምንፈልግ ሰዎች ከሆነ ትልቅ ሚሽን አለኝ፣ ትልቅ ተልእኮ አለኝ፣ ትልቅ የማሳካው ነገር አለኝ ብለን የምናምን ሰዎች ከሆነ ሐሳባችንን ራዕያችንን መሸጥ የምንችል አይነት ሰዎች መሆን አለብን። ልክ እንደ ስቲቭ ጆብስ ቪዥነሪ መሆን ይጠበቅብናል። በመጨረሻም ታላቅነታችሁ የሚለካው በምትጨምሩት ወይንም አድ በምታደርጉት ነገር ሳይሆን በማታደርጉት ነገርና በምታስወግዱት ነገር ላይ ነው። ስለዚህ እኔ ትልቅ ዓላማ አለኝ፣ ትልቅ ሚሽን አለኝ፣ መሪ ለመሆን የተፈጠርኩት ብላችሁ የምታስቡ ከሆነ አሁን ያልኳችሁን ስቲቭ ጆብስ የተሰኘውን መጽሐፍ ማንበብ አለባችሁ። እንግዲህ ጊዜው የሶሻል ሚዲያ ነው። ሁሉም ሰው እንግዲህ ወጥቶ ማውራትን ትቷል። ስልኩ ላይ የተጣበቀን ሰው ነው የምትመለከቱት።
ታዲያ ሰው ስታገኙ ከሰው ጋር እንዴት ማውራት እንዳለባችሁ ማታውቁ ከሆነ ወይንም ደግሞ ኦክወርድ እየሆነባችሁ ከሰው ጋር ማውራት እስኪጠፋባችሁ ድረስ የምትንተባተቡ ከሆነ ወደ ቀጣዩ መጽሐፍ ልመራችሁ ነው። How to Win Friends and Influence People የተሰኘ መጽሐፍ ነው። ጸሐፊውም ዴል ካርኔጊ ይሰኛል። ስለዚህ መጽሐፍ መቼስ ከዚህ በፊትም ሰምታችኋል ብዬ አስባለሁ። አብዛኛውን ጊዜ ሰዎች ኮንቨርሴሽን ሲይዙ ወይንም ከሰው ጋር ሲነጋገሩ ስለ ራሳቸው ብቻ ነው የሚያስቡት ይላል። እንዴት አይነት ድምፅ ነው እያወጣሁ ያለሁት? ይህ የማናገረው ሰው እኔን ይወደኝ ይሆን? እንደነዚህ አይነት ጥያቄዎች ሁሌም ቢሆን በአይምሯችን ላይ ይመጣሉ። ጸሐፊው ግን በፍጹም ስለ እነዚህ አይነት ነገሮች ማሰብ የለባችሁም ይላል። ታዲያ ምን ትመክረኛለህ ብላችሁ ዴል ካርኔጊን ብትጠይቁት የምታናግሩትን ሰው ሙሉ ለሙሉ ለመረዳት ብትሞክሩ እነሱ የበለጠ ወደ እናንተ እየተሳቡ እናንተን እየወደዷችሁ ይመጣሉ ይላል። በጣም አሪፍ ከሚባሉት ሐሳቦች መካከል የእያንዳንዱን ሰው ሲክሬት ኦብሰሽን ፈልጉ የሚለው ሐሳቡ ነው። እኔ ጋር ብትመጡና እኔ ከልብ የምወደውን ሳወራው ደስ የሚለኝን ነገር ፈልጋችሁ የምታውቁ ከሆነና ያንን ሐሳብ የምታነሱብኝ ከሆነ ስለዛ ነገር ናንስቶፕ ላወራ እችላለሁ አይደለ? ቁጭ ብዬ ላስረዳችሁና ለሰዓታት ላወራ እችላለሁ። እያንዳንዱም ሰው ይህ ሲክሬት ኦብሰሽን አለው። ስለ የሆነ ቶፒክ፣ ስለ የሆነ ርዕስ ለሰዓታት ማውራት ይወዳል ያደርገዋልም። ስለዚህ ያንን የሚያስወራውን ነገር መፈለግ መቻል አለባችሁ ይላል። ታዲያ ሰዎች ስለሚወዱት ታሪክ፣ ስለሚወዱት ርዕስ ቁጭ ብላችሁ አዋራችሁ ማለት ያንን ነገር ያወሩት ከእናንተ ጋር ስለሆነ ለዛ ርዕስ ያላቸው ትልቅ ፍቅር አለ። ያንንም ፍቅር ለእናንተ እያጋሯችሁ ይመጣሉ። ስለዚህ በህይወታችን ውስጥ ከማንም ጋር ስንገናኝ ኢንትረስቲንግ ለመሆን አንሞክር፣ ወይንም ደግሞ እኛ ራሳችንን የተሻለ አድርገን ለማቅረብ አንሞክር፣ ወይንም ሰዎች እንዲወዱን መስለን አንቅረብ። ከዛ ይልቅ እነሱን ኢንትረስቲንግ ለማድረግ ወይንም ኢንትረስቲንግ የሆነላቸውን ነገር ፈልጋችሁ ለማግኘት ሞክሩ ነው የሚለን። ምክንያቱም ከሰው ጋር የምርም ኮኔክት የምታደርጉትና ክሊክ የምታደርጉት እነሱ ስለሚፈልጉት ነገር ማውራት ስትጀምሩ። ይህንንም ደግሞ ፌክ ማድረግ የለባችሁም። ጄኒዌንሊ እነሱ ስለሚወዱት እነሱ መናገር ስለሚፈልጉት ነገር የምርም ኢንትረስትድ መሆን አለባችሁ። ፍላጎት ሊያድርባችሁ ይገባል። ፍላጎታችሁ የሚያድረው እነሱ በሚያወሩት ነገር ላይ ሳይሆን እናንተ እነሱን ፊገር አውት ለማድረግ በምትሞክሩበት ሂደት ላይ ነው። እነሱን የማወቅ ጉጉት በውስጣችሁ ሲኖር እነሱን ለማወቅ ትሞክራላችሁ። ያ ማለትም ደግሞ እነሱ የሚያስደስታቸውን ነገር የበለጠ እየነገሯችሁ ይመጣሉ ማለት ነው። ምክንያቱም በአጠቃላይም ኮንቨርሴሽን የሚባለው ወይንም ንግግር የሚባለው ነገር ልክ እንደ ዳንስ ነው። እናንተ ስማርት መስላችሁ ብልህ መስላችሁ ለመቅረብ አትሞክሩም። ሌላኛውንም ሰው ለማስደመም አትሞክሩም። እናንተ ስለነሱ ማወቅ ብቻ ነው የምትፈልጉት። እናንተ ትሰጣላችሁ፣ እነሱ ይቀበላሉ። እነሱ ይሰጣሉ፣ እናንተም ትቀበላላችሁ። ነገር ግን ሚዛኑን በአብዛኛው በመስጠት ላይ ብታረጉት፣ እናንተ ከምትቀበሉት በላይ እየሰጣችሁ ብታልፉ የተሻለ ፖዚቲቭ የሆነ ኤክስፒሪየንስ ይኖራችኋል። ወደ ቀጣዩ መጽሐፍ እንለፍ። በማይክል ኢስተር የተጻፈው The Comfort Crisis የተሰኘውን መጽሐፍ እናገኛለን። ከዚህ መጽሐፍ ውስጥም ትልቅ የተባለውን ሐሳብ ስናነሳ ኮምፈርት ክሪፕ ስለሚባል ነገር እናወራለን። በመጽሐፍ ውስጥም አንድን ጥናት አካቶልን ነበረ። ይህም ጥናት የዳን ጊልበርት ነው። ጥናቱም የተከናወነው TSA ኤጀንቶች ላይ ነው። ኤርፖርት ውስጥ ፍተሻን የሚያከናውኑት ባለሙያዎች ማለት ነው። ኤርፖርት ውስጥ ይዛችሁ መግባት የሌለባችሁን ነገር ይዛችሁ እንደገባችሁና እንዳልገባችሁ የሚለዩላችሁ እነሱ ናቸው። ስለዚህ ከጠረጠሯችሁ ሊያስቆሟችሁና ዞር አድርገው ሊፈትሿችሁ ይችላሉ። ስለዚህ ትሬቶቹ ብዙ ናቸው። አደገኛ የሚሆኑት ነገሮች ወይም የሚያስፈሩ ነገሮች ብዙ ናቸው በሚባለው ሰዓት ላይ ቁጥጥሩ የጠበቀ ይሆናል። ነገር ግን እነዚህ አደጋዎች ባልነበሩበት ሰዓትም ምንም አይነት ትሬት በማይመለከቱበትም ሰዓትም ተመሳሳይ የሆነ ቁጥጥርን ያከናውናሉ ይላል። ወንጀሎች ቀንሰዋሉ ወይንም ደግሞ ትሬቶች የሉም ብለው ዝቅ ሊሉ አይችሉም፣ ወይንም የሚያደርጉትን ቁጥጥር ሊቀንሱ አይችሉም። አይምሯችንም ልክ እንደዚህ ነው የሚሰራው። ነገር ግን አይምሯችን ከትሬት ይልቅ አደጋ ያላቸውን ነገሮች ከመፈለግ ይልቅ ችግሮችን ነው የሚፈልገው። ይህ ማለት አይምሯችን ፕሮብለም ሶልቪንግ ማሽን ነው ማለት ነው። ችግሮችን ለመፍታት ነው የተፈጠረው። ስለዚህ ምንም ያህል በህይወታችሁ ውስጥ ኮምፎርታብል ብትሆኑ ወይንም ምቾት ቢሰማችሁ አሁንም አይምሯችሁ ያለበት ደረጃ ተመሳሳይ ነው። ችግሮችን መፈለጉን አያቆምም። እንደውም የበለጠ ምቾት ሲሰማን ህይወት በጣም እየቀለለልን፣ በተጨማሪም ደግሞ ደስተኛ እየሆነን ምንመጣ ይመስለናል። እሱ አይፈጠርም። በትናንሽ ነገሮች መበሳጨት የምንጀምረው የዛኔ ነው። ሁሉም ነገር ምቾት ሲሆንብን የዛኔ ትናንሾቹም ነገሮች እኛን ማናደድ ይጀምራሉ። ስለዚህ ይበልጥም ከዚህ መጽሐፍ መውሰድ ያለብን አንድ ብቸኛው ነገር ምንድን ነው ካልን ድብርትን መፈለግ ነው። በቃ አክቲቭሊ ሊደብረን ይገባል፣ ወይንም ደግሞ ለብቻዬ መቀመጥ አለብኝ ብለን ቁጭ ማለት መልመድ ይጠበቅብናል። በእኛ ውስጥ ዲፎልት ሞድ ኔትወርክ የተባለ ሲስተም አለ። ምንም አይነት ስቲሙሌሽን ሳይኖር ሲቀር፣ ምንም አይነት እኛን የሚይዘን ነገር ሳይኖር ሲቀር ሙሉ የሰውነት ስርዓታችንን ሪቻርጅ ያደርግልናል ወይንም ደግሞ ኤነርጂያችን ይሞላል። ታዲያ አሁን እንደዛ አይነት የድብርት ጊዜ ስላጣን ምንም አይነት ሲስተማችን ሪቻርጅ የሚያደርግበትን ሁኔታ ልናገኝ አልቻልም ማለት ነው።
ስልካችን በየደቂቃው በኖቲፊኬሽን የሚያጨናንቀን ከሆነ፣ ሁሌም ቢሆን በሆነ ነገር ቢዚ የምንሆን ከሆነ እንግዲህ መተንፈሻ ጊዜ የለንም ማለት ነው። ስለዚህ አይምሯችንም ሪቻርጅ የሚያደርግበትን ስፔስ ያጣል። ስለዚህ ታክሲ ውስጥ ከሆናችሁ ምናልባትም የታክሲውን ሙዚቃ ማጥፋት ባትችሉም ከራሳችሁ ጋር ጊዜን ለማሳለፍ ሞክሩ። ስልካችሁን አታንሱት። በተጨማሪም መኪና የምትይዙ ከሆነ ሬዲዮን አትክፈቱት፣ ሙዚቃ ይቅርባችሁ። አይምሯችሁ ሪቻርጅ እንዲያደርግ እስቲ ፍቀዱለት። እቤትም ከሆናችሁ ምንም አይነት ስራም ከሰራችሁ በኋላ እረፍት ብላችሁ ያስባችሁት ጊዜ ምንም አይነት ስቲሙሌሽን የሌለበት ጊዜ መሆን አለበት። የዛኔ ውስጣችሁም እናንተም እየታደሳችሁ ትመጣላችሁ። ዘ ኮምፎርት ክራይሲስ የተሰኘው መጽሐፍ ላይ ስለ እነዚህ አይነት ሀሳቦች ይወራል ማለት ነው። እነዚህን መጽሐፎች አንብባችሁ እንደምትጠቀሙ ተስፋ አደርጋለሁ። እስከ መጨረሻው ስለተከታተላችሁ ላይ አመሰግናለሁ። ቻው።